ታላላቅ የአውሮፓ ክለቦችን የተመለከተ ወቅታዊ የዝውውር መረጃ ዕለታዊ የቡድን ዜናን ለእናንተ ውድ አድማጮቻችን የምናደርስበት የስፖርት የመረጃ ክፍለ ጊዜና የዩቲዩብ ቻናላችን ላይ ትገኛላችሁ። እስከ ፕሮግራማችን ፍጻሜ እንደ ሁልጊዜው ዛሬም ቆዩ ውድ ቤተሰቦቻችን። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ታላላቆቹን የአውሮፓ ክለቦች መርጠን ስፖርታዊ መረጃ ስናደርሳችሁ ለዛሬ ግን አንድ ሀገራዊ መረጃ ልንጨምርላችሁ ወደናል። ከዛ በተጨማሪ ግን በባህር ማዶ የስፖርት የመረጃ ክፍለ ጊዜያችን ላይ ትልቆቹን ክለቦች ስናነሳ የሳምንቱ አጋማሽ ላይ እንደመገኘታችን መጠንና የአውሮፓ ሻምፒዮንስ ሊግ፣ የአውሮፓ ሊግ፣ ኮንፈረንስ ሊግ የመልስ ጨዋታዎች ይደረጋሉ በግማሽ ፍጻሜ። ከዛ የሶስቱም የአውሮፓ መድረክ ውድድሮች ፍጻሜ ተፋላሚ ሁሉንም ቡድኖች የምናውቅ ይሆናል ማለት ነው። ምናልባት በኤሮፕ ሊግ ኦል ኢንግሊሽ ፋይናልን ልናይ እንችላለን። ቶትናም ከማንቸስተር ዩናይትድ፣ በአውሮፓ ሻምፒዮንስ ሊግ ከፓሪስ ሰን ዠርሜን እና ከአርሰናል አንዳቸው ለፍጻሜ ይደርሳሉ። ሁለቱም ዋንጫውን አይተው ታያቁም። ሰፋ ያለ መረጃ አውሮፓ ሻምፒዮንስ ሊግ ላይ እናደርሳችኋለን። በማንቸስተር ዩናይትድ በኩል እቺ ቀን ከ16 ዓመት ወደኋላ መለስ ብለን እንቃኛታለን። ከዛ በተጨማሪ የሐሙሱን ጨዋታ የተወሰነ መረጃ ይዘንላቸዋል በማንቸስተር ዩናይትድ በኩል። የዛሬው ግን ለየት ያለ መረጃችን ዩናይትድ ቤት ሁለት ናቸው። አንደኛው ዝውውርን የተመለከተ ነው። አንድ ሰፋ ያለ ዝውውር መረጃ ይዘንላቸዋል። ሁለተኛው መረጃችን ግን ማንቸስተር ዩናይትድ ቤት ውድ ቤተሰቦቻችን አርሰን ቬንገር ከዩናይትድ ጋር ሰጣ ገባ ውስጥ ገብተዋል። ለመሆኑ የቀድሞ አርሰናል አሰልጣኝ እና የአርሰናል ሌጀንድ ከዩናይትድ ጋር ምን አነካካቸው? ታደምጡታላችሁ። ለየት ያለ መረጃ ነው። በርካቶችን እያወዛገበ ይገኛል እና እናጠሯለን ጉዳዩን። ከአርሰናል ጋር በተያያዘ ያው የኤምሬሱ ጨዋታ ላይ አልተደሰቱም። ፓሪስ ሰን ዠርሜኖች አልጨፈሩም። ምክንያቱም ጨዋታው እንዳላለቀ 100% እርግጠኛ ስለነበሩ ነው። ይህንን ቪታኒያ ራሱ አረጋግጦታል። ሪዮ ፈርዲናንድ አርሰናል ውጤቱን ከቀየረ ቁልፉ ተጫዋች ሳካ ነው። ሳካ ውጤቱን ይቀይሯል ብዬ አምናለሁ ብሏል። የአውሮፓ ሻምፒዮንስ ሊግ ጨዋታቸውን የተመለከተ ሰፋ ያለ መረጃ ለአርሰናል ደጋፊዎች ይዘንላቸዋል። ፋብሪዚዮ ሮማኖ ስለ ዊሊያም ሳሊባ የሪያል ማድሪድ ዝውውር ያለን ነገር አለ፣ ጠብቁን። ዛሬ ሰበር መረጃችን ሊቨርፑል ቤት ነው። ትሬንት አሌክሳንደር አርኖልድ ምሎ ከተገዘተበት ሊቨርፑል ለቆ የሪያል ማድሪድ ተጫዋች ሆኗል። ሪያል ማድሪድ እኔን ማስፈረም የሚችለው በፊፋ ጌም ላይ ብቻ ነው ያለው ትሬንት አሌክሳንደር አርኖልድ። ልብ ያለው ባርሴሎና ነው ሲልም ከዚህ በፊት አድምጠናል። አሁን ግን ብታምኑም ባታምኑም የሪያል ማድሪድ ንብረት ሆኗል። ትሬንት አሌክሳንደር አርኖልድ ከ20 ዓመት በኋላ ሊቨርፑል ለቆ የሪያል ማድሪድ ተጫዋች የሆነበትን ቅጽበት ሙሉን እናደርሳችኋለን። ሪያል ማድሪድ ግን ለሊቨርፑል አሁንም ገንዘብ ሊከፍል ግድ ይለዋል። በነፃ ላገኘው ተጫዋች ለምንድን ነው ገንዘብ የሚከፍለውን የሚለውን ጨምሮ የአርኖልድን ዝውውር የተመለከተ ሰበር መረጃ እናደርሳችኋለን። ከዛ ውጭ ግን ሊቨርፑል ቤት የቡድን ዜናችን እንደተጠበቀ ይገኛል። ለቼልሲ ብሩህ ጊዜ መጥቷል ብለዋል ኤንዞ ማሬስካ። እሳቸው ቡድናቸው ላይ ሆን ያዩት ተስፋ እንዳለ ተናግረዋል። ቀጣይ ዓመት ለዋንጫ ፎካከረዋለሁ ያሉት ቡድናቸውን እንዴት አገኛችሁት? ቼልሲዎች እምነታችሁስ ምን ያህል ነው? አጋሩን። ኮል ፓልመርን የተመለከተ እንደዚሁም ደግሞ በቼልሲ በኩል ዋንጫውን ከማንሳት ጋር በተያያዘ ለሊቨርፑል የሰጡትን ምስክርነት የቼልሲ ተጫዋቾች እናነሳለን። ከዛ ውጭ ግን ውድ ቤተሰቦቻችን በአውሮፓ ትልቅ ክለቦች ትልቅ ተጫዋቾች የተመለከቱ መረጃን ስናደርሳችሁ የፊፋው ፕሬዚዳንት ዣኒ ኢንፋንቲኖ የአንድ ክለብ ቀንደኛ ደጋፊ መሆናቸውን በዚህ ሳምንት በአውሮፓ ሻምፒዮንስ ሊግም ያንን ክለብ እንደሚደግፉ ተናግረዋል። የማን ደጋፊ መስሏቸዋል? የፊፋው ፕሬዚዳንት በዚህ ሳምንት በአውሮፓ ሻምፒዮንስ ሊግ ጨዋታዎች የእናንተ መልከታ አጋሩን፣ እኛ መረጃውን እናደርሳችኋለን። እስከ ፕሮግራማችን ፍጻሜ ዛሬም ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ሀሳብ አስተያየታችሁንም ለምታደርሱን ከልብ ነው የምናመሰግነው። በድጋሚ መልካም ቆይታ ተመኝተን ለዛሬ ግን አንድ ተጨማሪ የአገር ቤት መረጃ እናደርሳችሁና የአውሮፓ ክለቦች መረጃዎቻችን ይቀጥላሉ። ሸገር ከተማ እግር ኳስ ክለብ በወንዶቹም የ2018 የኢትዮጵያ ፕሪሚየር ሊግ ተሳታፊ ቡድን መሆኑን ነግረናችሁ ነበረ። ዛሬ ደግሞ በሴቶቹም የሴቶቹ የኢትዮጵያ ፕሪሚየር ሊግ ተሳታፊ መሆናቸውን ሸገር ከተማ አረጋግጠዋል። ወደ 2018 የኢትዮጵያ ሴቶች ፕሪሚየር ሊግ አድጓል በሴቶቹም። ስለዚህ በሴቶቹም በወንዶቹም የሸገር ከተማ ክለብን በሚቀጥለው የውድድር ዓመት በኢትዮጵያ ፕሪሚየር ሊግ እናያለን። ለሸገር ከተማ እግር ኳስ ክለብ ደጋፊዎች በወንዶቹም በሴቶቹም ለፕሪሚየር ሊግ ክለባችሁ ስለበቃም አስቀድመን እንኳን ደስ ያላችሁ ብለን መረጃዎቻችንን እንቀጥል። ሮድሪጎ ለኤል ክላሲኮ ጨዋታ እንደሚደርስ ተረጋግጧል። በጉዳት እየተሰቃየ ይገኛል ሪያል ማድሪድ። ዘንድሮ ለሪያል ማድሪድ ውድቀት ቁጥር 1 ሊቀመጥ የሚችለው ጉዳት ነው፣ ምንም ጥርጥር የለውም። በርካታ ቁልፍ ተጫዋቾቹን አጥቷል። በተለይ በመከላከል ስፍራ ላይ ያሉ ተጫዋቾቹን ወሳኞቹን አጥቷል።
ሱፐር ካፕ እና በኮፓ ዴላሬ በባርሴሎና በፍጻሜ ተሸነፈ። እንደዚሁ በአውሮፓ ሻምፒዮንስ ሊግ ተሰናበተ ከውድድሩ በአርሰናል ያውም ፍጹም የበላይነት ተወስዶበት። አሁን ደግሞ ላሊጋውን ለመወሰን ኤል ክላሲኮ ወሳኝ ነው ቢባልም አንቸሎቲ በዚህ በእርግጥ ጥርጣሬ ያላቸው፣ ግን ቢያንስ ለዛ ጨዋታ የሚሆን የተወሰነ ተጫዋች ያስፈልጋቸው ነበረ። ሮድሪጎ ከጉዳት አገግሞ ተመልሶላቸዋል። ካርሎ አንቸሎቲ ላሊጋውን ኤል ክላሲኮ ብቻ ይወስነውም ብለዋል። እሳቸው ምናልባት ኤል ክላሲኮን ጨዋታ ብናሸንፍና የነጥብ ልዩነቱን ብንመለከተውም ነጥቡን እናጠበው ይሆናል እንጂ አሁንም በባርሴሎና እጅ ላይ ነው የሚወሰነው። ስለዚህ ዘንድሮ ላሊጋውን ለመወሰን ከኛ የተሻለ ባርሴሎና እድል አላቸው። ኤል ክላሲኮ ጨዋታ ብቻውን የሚወሰነው ነገር የለም ብለዋል። ያው ካሸነፉ ነጥባቸውን ወደ አንድ ዝቅ ማድረግ ይችላሉ። የ4 ነጥብ ልዩነት አለ በሁለቱ ክለቦች መካከል። በቀጣይ ሳምንት የሚደረገው ኤል ክላሲኮ የነጥብ ልዩነቱን ወይ ወደ 1 አሊያም ደግሞ አሁን ካለበት ወደ 7 ሊያሰፋው ይችላልና እጅግ በጣም ወሳኝ ጨዋታ ነው። ዋንጫውንም ከመወሰን አንጻር አንቸሎቲ አርዳ ጉለርም በእርግጠኝነት በባርሴሎናው ጨዋታ ላይ ይሰለፋል ብለዋል። በዚህ ሳምንት በነበረ ጨዋታ ግብ አስቆጠረ። አንዷን የኬሊያን መባፔም ግብ በአስደናቂ ሁኔታ አሲስት አደረገና በጨዋታው ምርጥ ነበረ። ኤል ክላሲኮ ላይ ጠብቁት ብለዋል። ሌላኛው ፋብሪዞ ሮማኖ ከእሳቸው ጋር በተያያዘ አንድ አስገራሚ መረጃ ይዞት የወጣው እሳቸው የብራዚል ብሔራዊ ቡድን ለማሰልጠን በቃል ደረጃ ሲስማሙ አንዱ ከተስማሙበት ነገር የብራዚል ብሔራዊ ቡድን የወዳጅነት ጨዋታ ከሪያል ማድሪድ ጋር እንዲያደርግ ነው። እንግዲህ ይህ የሚሆን ከሆነ ለአብነት ያክል ቪኒሲየስ ጁኒየር እና ሮድሪጎ በብሔራዊ ቡድን ደረጃ ለብራዚል ነው የሚጫወቱት፣ በክለብ ደረጃ ለማድሪድ ነው እና ማንን ወክለው ይጫወታሉ የሚለው ራሱ በጥያቄ የሚነሳ ነው። ለማንኛውም ግን በቃል ደረጃ ከስምነት መድረሳቸውን ፋብሪዞ ሮማኖ አረጋግጧል። የብራዚል እግር ኳስ ፌዴሬሽን ከካርሎ አንቸሎቲ ጋር የአሰልጣኝነት ቅጥሩን በቃል ደረጃ ሲስማሙ ኬሊያን ኤምባፔ በሴልታ ቪጎ ጨዋታ 2 ግብ ካስቆጠረ በኋላ የጨዋታ ኮከብ ተብሎ እንደተመረጠ ይታወቃል። ታዲያ ኬሊያን ምባፔም በዚህ ውድድር ዓመት በአጠቃላይ በላሊጋ የጨዋታው ኮከብ ተብሎ ሲመረጥ ይህ ለ13ኛ ጊዜ ነው። ጅማሮ በጣም አስከፊ ነበረ ካስታወሳችሁ። ከዛ ከዲሴምበር የ2024 የመጨረሻው ዲሴምበር ወር ጀምሮ እስከዚህ ሰዓት ድረስ አሁን እስከ ሜይ ድረስ ያለው በተለይም በኤፕሪል ወር ጭምር ማለት ነው በጣም የተለየውን ኬሊያን ምባፔን እያየን እንደሆነ ይታወቃል። ሪያል ማድሪድ ቅጣት ተላልፎባቸዋል። በይፋ ሪያል ማድሪድ በኤምሬትስ ስቴዲየም ደጋፊዎች ባደረሱት የዘረኝነት ባህሪ ቅጣት ተላልፎባቸዋል። አሁን ላይ ቅጣቱ 15,000 ዩሮ ሲሆን ድርጊቱ ከተደገመ በቀጣይ ዓመት በሻምፒዮንስ ሊጉ ከሜዳቸው ውጭ በሚያደርጉት ጨዋታ ደጋፊዎች የማይገኙበት አጋጣሚ ሊፈጠር ይችላል ተብሏል። በአርሰናሉ ጨዋታ ላይ ነበረ በኤምሬትስ ያውም እንግሊዝ ድረስ መጥተው የዘረኝነት ጥቃት ሲያደርሱ የነበረው ወይም የዘረኝነት ባህሪን ሲያሳዩ የተመለከተው። በዚህ ምክንያት ሪያል ማድሪድ 15,000 ዩሮ ቅጣት ተጥሎባቸዋል። በዚህ ሳምንት ግዙፉን የአውሮፓ ሻምፒዮንስ ሊግ በዩሴፔ ሜዛ ስቴዲየም በባርሴሎና እና በኢንተር ሚላን መካከል እንመለከተዋለን። ትልቁ ጨዋታ ነው። በዕለተ ማክሰኞ ምሽት 4 ሰዓት ሲል የሚጀምር ጨዋታ ነው። ስፔን ላይ የነበረው እንደ ሉዊስ ካምፓና ስቴዲየም የነበረው ጨዋታ 3-3 መጠናቀቁን ተከትሎ ሁሉ ጨዋታ የሚወሰነው እዚህ ነው። የካታላኑ ክለብ ባርሴሎና ከኢንተር ሚላን ጨዋታ በፊት እንግዲህ የሚጠቀመውን ቋሚ ስብስቡን ወይም ወደ ጣሊያን የሚጓዘውን ስብስቡን ይፋ አድርጓል። በስብስቡ ውስጥ ሮቤርት ሌዋንዶስኪ ተካቷል። ግን እንደ ጁልየስ ኮንዴ እና አሌሃንድሮ ባልዴ በጉዳት ምክንያት ከስብስቡ መቀነሳቸው ተረጋግጧል። ምናልባት እነ ባልዴና እንደዚሁ ደግሞ ኮንዴ በሪያል ማድሪዱ ጨዋታ ላይ በኤል ክላሲኮ ይገመገማሉ። አጠራጣሪ ነው ግን የሁለቱም በዛ ጨዋታ ላይ ስለመገኘታቸው። ወሳኙ ነገር ያው የሕክምና ቡድን አባላት ሮቤርት ሌዋንዶስኪ በጨዋታው ላይ መገኘት እንደሚችል አሳውቋል። ስለዚህ የፊት መስመር አማራጫቸው አለ ማለት ነው። አሁን በተለይም ልምድ ያለው ተጫዋች ሮቤርት ሌዋንዶስኪ ያስፈልጋቸው ነበር፣ በጨዋታው ላይ ይገኛል። ፊፋ የእግር ኳስ የበላይ ጠባቂ ፕሬዝዳንት የሆኑት ዣን ኢንፋንቲኖ በአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ ጨዋታ የአንድ ክለብ ቀንደኛ ደጋፊ መሆናቸውን ተናግረዋል። እኔ የኢንተር ሚላን ደጋፊ እንደሆንኩ ሁሉም ሰው ያውቃል ሲሉ ዣን ኢንፋንቲኖ ለማን ድጋፍ እንደሚሰጡ ገልጸዋል። በመጀመሪያ ዙር 3-3 የተለያዩት ባርሴሎና እና ኢንተር ሚላን በሳንሴሮ ጨዋታቸውን ሲያደርጉ ጣሊያን ላይ እሳቸው የፊፋው የበላይ ጠባቂ ፕሬዝዳንት ዣን ኢንፋንቲኖ ኢንተር ሚላንን እየደገፉ ጨዋታውን የሚታደሙ መሆናቸውን እንደዚሁ አረጋግጠዋል። የባርሴሎና የፊት መስመር ተጫዋች ራፊኒያ ከጣሊያን ብሔራዊ ቡድን የቀረበለትን ጥሪ ለመቀበል ተቃርቦ እንደነበረ ገልጿል።
በ2020 ከጣሊያን ብሔራዊ ቡድን የቀረበልኝ ጥሪ ለመቀበል ተቃርቤ ነበር ሲል ራፊኒ ሐሳቡን ሲሰጥ በአውሮፓ ዋንጫ ልሳተፍ ነበር፣ ነገር ግን እንደ እድል ፓስፖርቴ ሳይመጣ ቀረ። ስለዚህ ወደ ጣሊያን መሄድ አልቻልኩም። በወቅቱ ጆርጂኒዮን ጨምሮ የጣሊያን ተጫዋቾችና አሰልጣኝ አባላት እኔን ለማሳመን ጥረት ማድረጋቸው ይታወቅልኝ ብሏል። የቀረበልኝም እቅድ ትኩረቴን ስቦት ነበር ብሏል። ነገር ግን በዛ ሰዓት ውስጥ የብራዚል ብሔራዊ ቡድን ማሊያ የመልበስ ትልቅ ተስፋም ነበረኝ። ብራዚል የተወለደው ራፊኒ አባት የዘር ሐረጉ ከጣሊያን መመዘዙ ይታወቃል። በፓስፖርት ምክንያት ብቻ ነው ለጣሊያን ብሔራዊ ቡድን መጫወቱ ቀርቶበት አሁን ለብራዚል ብሔራዊ ቡድን እየተጫወተ የሚገኘው። አንቶኒ ዩናይትድ ቤት 96 ጨዋታን አድርጓል። 13 ግብ እና 5 አሲስት አለው። በድምሩ ወደ 18 የሚጠጋ የግብ አስተዋጽኦን በ96 ጨዋታ ለሪያል ቤት 20 ጨዋታ ብቻ ነው ያደረገው። 7 ግብ 5 አሲስት አለው። በአጠቃላይ 12 የግብ አስተዋጽኦ ላይ ደረሰው። ውድ ቤተሰቦቻችን በ20 ጨዋታ በዛ ላይ ሜዳ ላይ ተጽዕኖ ፈጣሪነቱ ድሪብል የሚያደርገው ተጫዋቾችን የሚቀንስበት መንገድ በጣም የተለየ ነው። ሪያል ቤት የስፓኞልን 2-1 ባሸነፈበትም ጨዋታ 90ኛው ደቂቃ ላይ የማሸነፊያ ግብ አስቆጠረ። ባለቀ ደቂቃ የጨዋታውን ኮከብ ተብሎ የተመረጠ ተጫዋች ነው። ፍጹም የተለየ ጊዜን እያሳለፈ ነው። ይህ ለዩናይትድ በሁሉም አጋጣሚ ጥሩ የሚባለው መረጃ ነው። ለተጫዋቹም ግን ጥሩ ነው። ቢያንስ ራሱን ለትልቅ ገበያ እያቀረበ ይገኛል። አትሌቲኮ ማድሪድ ከትልቅ ክለቦች እስካሁን በስፋት ስማቸው እየተያዘ ይገኛል። የጣሊያኑ ክለብ ዩቬንቱስ የፊት መስመር አጥቂ ዱሳን ቪላሆቪች እስከ 42 ሚሊዮን ዩሮ ቀጣይ ክረምት ገበያ ሊቀርብ እንደሚችል ነው ሞንዶ ዲፖርቲቮ ያስነበበው። በርከት ያሉ የአውሮፓ ክለቦች ይፈልገውታል። በተለይም ከፕሪሚየር ሊግ ከአርሰናልና ከቪላ ጋር ስሙ እየተያዘ ይገኛል። ዱሳን ቪላሆቪች ቀጣይም አዲስ ህይወትንም ይፈልጋል ተብሏል። በተለይም በዩቬንቱስ በቂ ድል እየተሰጠው ካልሆኑ ተጫዋቾች አንደኛው ነውና ራሱን ለትልቅ ክለብ እያዘጋጀ ነው ተብሏል። በአርሰናል በኩል ቁጥር 1 ምርጫቸው አይደለም። የአርሰናል ቁጥር 1 ምርጫ ሆነም ቪክተር ጊዮኬሬስክ ነው። ከዛና አሌክሳንደር ኢሳክ አሉ። ቤንጃሚን ሼሽኮ በዚህ ሳምንት ባየር ሙኒክ ላይ ያስቆጠረው ግብ በጣም ነው የሚያምረው። ውድ ቤተሰቦቻችን ኦልሞስት የግብ ጠባቂው መውጣትን ስህተት ተመልክቶ ነው በእርግጥ በእንደዛ አይነት መንገድ ያስቆጠረው፣ ግን ቴክኒኩ በጣም ይለይ ነበረ። በውጭ እግሩ እንደ ኳሬዝማ ቆርጦ ነበር ያስቆጠራትና በዚህ ሳምንት ካዩዋቸው ግቦች ለእኔ በጣም ምርጧ ነበረች። ለማንኛውም በአርሰናል ዝርዝር ውስጥ ተይዟል። አስቶን ቪላም አለ 42 ሚሊዮን ዩሮ። ይህን ሰርባዊ ተጫዋች ቀጣይ ክረምት ሊያገኙት ይችላሉ። የክሪስታል ፓላሱ ባለተሰጥኦ ታዳጊ ሄንዶል ሙስጠፋ የበርካታ የአውሮፓ ትልቅ ክለቦችን ስቧል። የፓላስ የ21 ዓመት አማካይ ነው። ከ3 በላይ የውሰት ፕሮፖዛል እና እንዲሁም የአያክስ እና ፌኖርድን ጨምሮ እሱን በቋሚነት ለማስፈረም የሚፈልጉ ክለቦች አሉ። ፓላስ ግን ይህን ታዳጊ ተጫዋቻቸውን በዋናው ቡድን የማጫወት ፍላጎት ነው ያላቸው ቢባልም እንደ ፋብሪዞ ሮማኖ ዘገባ ከሆነ ግን ፈላጊዎቹ በርከት ማለታቸውን ተከትሎ በትልቅ ገንዘብ ተጫዋቹን ለመሸጥ ሊያጤኑ ይችላሉ ተብሏል። ክርስቲያን ሮሜሮ በቃል ደረጃ ቶትናም ሆትስፐርስ ለቆ አትሌቲኮ ማድሪድን ለመቀላቀል ተስማምቷል። አትሌቲኮ ማድሪዶች እስከ 2030 ኮንትራት ያቀርቡለታል የተባለው በቀጣይ ክረምት ላይ ይህ ዝውውር የመፈጸሙም ነገር እጅግ በጣም ቀርቧል። በሁለቱ አካላት መካከል ከተደረሰው ስምምነት በኋላ የቼልሲ ዋና አሰልጣኝ ኤንዞ ማሬስካ ቀጣይ ዓመት ለቼልሲ ብሩህ ነው ሲሉም ሀሳባቸውን ሰጥተዋል። አሁን ባሉን ተጫዋቾች ምክንያት መጪው ጊዜ ለቼልሲ ብሩህ ነው የሚሆነው ብለዋል ኤንዞ ማሬስካ። ቼልሲ አሁን ላይ ለሻምፒዮንስ ሊግ ቦታ ቢፋለምም ለወደፊት ለትልቅ ነገር መፎካከር እንደሚችል ግን በቡድን እምነት አለኝ ብለዋል። አሁን ሙሉ ትኩረታችን ለኮንፈረንስ ሊግ ዋንጫ መድረስ ነው ብለዋል። ያው ቼልሲ ከዚህ በኋላ ከኮንፈረንስ ሊግ ዋንጫ ይቀራል ተብሎ አይታሰብም። ቀጣይ ተጋጣሚው ቤትስ ፊዮረንቲና ከ2-1 ይሆናል። ቤትስ ጨዋታውን እየመራ ይገኛል። የፍጻሜ ተፋላሚ ስለመሆናቸው በርካቶች ጥርጣሬ የላቸውም። እሳቸው ሙሉ ትኩረታችን እዛ ነው ብለዋል። ቀጣይ ስታምፎርድ ብሪጅ ላይ ነው ዮርጋንሰንን የሚገጥሙት የስዊድንን ክለብ። የመጀመሪያ ጨዋታ እዛ ድረስ ስዊድን ድረስ ሄደው 4-1 አሸንፈዋል። ትኩረታችን እዛ ላይ ነው ብለዋል። ግን አሁን ባየሁት ነገር ቀጣይ ዓመት የሆነ ብሩህ ተስፋን ተመልክቻለሁ ቡድን ላይ ብለዋል። ኮል ፓልመር ከረጅም ጊዜ በኋላ ሊቨርፑል ላይ በፍጹም ቅጣት ምት ባለቀ ደቂቃም ቢሆን ግብ አስቆጠረ። እቺ ግብ በቼልሲ እግር ኳስ ታሪክ 10ኛው ከፍተኛ ግብ አስቆጣሪ ተጫዋች ሆኗል። 37 ግብ አለው። እነ ኒኮላስ አኔልካ ቀጥሎ ያሉት 38፣ ተከላካዩ ዦን ቴሪ 41 አለው። ዲያጎ ኮስታ 52 እያለ ይሄዳል። የቼልሲ ምንጊዜም ከፍተኛ ግብ አስቆጣሪው በፕሪሚየር ሊጉ 147 ግብ በማስቆጠር ፍራንክ ላምፓርድ ነው። ድሮግባ 104 አለው፣ ሁለተኛው ነው። ኤዲን ሃዛርድ 85 ሶስተኛ፣ ጄም ፍሎይድ ሃንስል ባንክ ወደ 69 ግቦች አሉት አራተኛው ነው። ዣን ፍራንኮ ዞላ 59 ግቦች ይዞ አምስተኛ ነው። ለማንኛውም ፓልመር አሁን 10ኛው ተጫዋች ሆናል። በቼልሲ ረጅም ጊዜ መቆየት የሚችል ከሆነ በዚያ አጀማመሩ በትልቅ ደረጃ ግብ አስቆጣሪ ሆኖ መጨረስ የሚችልበትም እድል አለው።
የዘንድሮ ቼልሲ ከአምናው ቼልሲ በነጥብ ተስተካክሏል። ገና ቀሪ 3 ጨዋታዎች አሉት። ከፖቼቲኖ ቡድን ጋር በነጥብ ተስተካክሏል 63 ልክ እንደ አምናው ፖቼቲኖ አይነት አጀማመር አይደለም የነበረው። ዘንድሮ እንደውም አጀማመሩ ጥሩ ነው። አጨራረሱ ላይ ነው ቼልሲ በተወሰነ መንገድ የተቸገረው። የአምና የፖቼቲኖ ቡድን ደግሞ በተቃራኒው አጀማመሩ በጣም መጥፎ፣ አጨራረሱ በአንጻራዊነት ካየነው ከአጀማመሩ አንጻር ማለት ነው ጥሩ ነበር። ለማንኛውም ከአምናው ጋር ተስተካክሏል፣ ግን ከአምናው የተሻለ ነጥብ ይዞ እንደሚጨርስም የተመለከትንበት ነው። ኮል ፓልመር ሊቨርፑል በዚህ የውድድር ዓመት ካሳየው ብቃት አንጻር ሻምፒዮን ለመሆን ሙሉ ብቃት ነበረው ብሏል። ከሌሎች ተፎካካሪዎቹ አንጻር ከተመለከት ነው ይላል ዘንድሮ በወጥ ብቃት የተጫወተ ቡድን ነው፣ እናም ዋንጫ ይገባቸዋል ብለዋል። በሚቀጥለው የውድድር ዓመት ዋንጫ ማሳካት ደረጃ እኛም የራሳችንን ጥረት እናደርጋለን። በብዙ መንገድ ተዘጋጅተን እንመጣለን። ከዘንድሮ የውድድር ዓመት ብዙ ትምህርትም ወስደንበታል ብለዋል ኮል ፓልመር። በማህበራዊ ሚዲያ የሚደርስበትን ተጽዕኖ በተመለከተ ማህበራዊ ሚዲያ ላይ ብዙ አለባልታዎች አሉ፣ ብዙ ትኩረት አልሰጣቸውም፣ ሁሉም ሰው ያሻውን ነገር ስለሚጽፍበት ሲል ተደምጧል። ሊቨርፑል ግን ዘንድሮ ብቁ ነበር፣ ዋንጫውም ይገባቸዋል ብለዋል። በስተመጨረሻም ያው ሲጠበቅ የነበረው ነገር ይፋ ሆኗል። ሊቨርፑልና አርኖልድ ከ20 ዓመት በኋላ ተለያይተው አርኖልድ የማድሪድ ተጫዋች ሆኗል። ውድ ቤተሰቦቻችን በሰበር መረጃውን እናደርሳችሁ። የሊቨርፑል የመስመር ተጫዋች ትሬንት አሌክሳንደር አርኖልድ በውድድር ዘመኑ መጨረሻ ሊቨርፑልን እንደሚለቅ ያሳውቋል። አሌክሳንደር አርኖልድ በቀጣይም የስፔን ላሊጋውን ክለብ ሪያል ማድሪድን እንደሚቀላቀል ነው የተረጋገጠው። አርኖልድ በሪያል ማድሪድ የ6 ዓመቱን እንደቀረበለት ሲገለጽ ከሐምሌ ወር መጀመሪያ ቀን ጀምሮ ሎስ ብላንኮችን ይቀላቀላል ተብሎ ይጠበቃል። እንግሊዝ የመስመር ተጫዋች ትሬንት አሌክሳንደር አርኖልድ ከሊቨርፑል በነፃ ነው የሚለቀው። ያውም ሊቨርፑል ባለፉት 2 ዓመታት ውስጥ ስሙ ከሪያል ማድሪድ ጋር እንደተያዘ እያወቁ ሪያል ማድሪድ እንደዚህ አይነት ስራን ኬሊያን መባፔ ላይ እንደሰራ እያወቁ በጥር የዝውውር መስኮት 20 ሚሊዮን ፓውንድ ቀርቦላቸው አሻፈረኝ ካሉ ወዲያ አሁን ግን ትሬንት አሌክሳንደር አርኖልድን በነፃ ጭምር ነው ውድ ቤተሰቦቻችን ለሪያል ማድሪድ አሳልፈው የሚሰጡት። ከዚህ ጋር በተያያዘ ግን አንድ ተጨማሪ መረጃ ወጥቷል ውድ ቤተሰቦቻችን። ይሄውም ሊቨርፑል አርኖልድን በክለቡ ለማቆየት በፕሪሚየር ሊጉ ከፍተኛ ተከፋይ የመስመር ተጫዋች የሚያደርግ ክፍያ አቅርበው እንደነበረ ተገልጿል። በተጨማሪም አርኖልድ ከዓለም እንግዲህ ከፍተኛ ተከፋይ እግር ኳስ ተጫዋቾች አንዱ የሚያደርገው ደሞዝም በሊቨርፑል ቀርቦለት ነበረ። አሌክሳንደር አርኖልድ ሊቨርፑልን ለመልቀቅ የወሰነው ከገንዘብ ጋር በተያያዘ ጉዳይ አለመሆኑ ሲረጋገጥ አርኖልድ አዲስ ፈተና መጋፈጥ እንደፈለገ ሲገልጽ ራሱን በተለየ ቦታ ለመፈተሽ በማሰብ ውሳኔው እንደወሰነ ተናግሯል። አርኖልድ አዲስ ክለብ መቀላቀል ያለውን ሙሉ አቅም አውጥቶ እንዲጠቀም እገዛ እንደሚያደርግለት አሳምኗል ነው የተባለው። አሌክሳንደር አርኖልድ በሪያል ማድሪድ መጫወትና ራሱን በድጋሚ ማሳየት እንደሚፈልግ ደግሞ ዋናው ምክንያቱም ጭምር ነው ተብሏል። በእርግጥ ከዚህ ጀርባ ብዙ ስሞች ይነሳሉ። በተለይም የእንግሊዛውያን ተጫዋቾች በሪያል ማድሪድ ያሉት እንደ ጁድ ቤሊንግሃም ጭምር ከዚህ ዝውውር ጀርባ የራሳቸውን ተጽዕኖ ተጫዋቹ ላይ ያሳድረዋል የሚሉ መረጃዎች እንዲሁ በስፋት ሲወጡ ነበር። እንግሊዝ የመስመር ተጫዋች አሌክሳንደር አርኖልድ ሊቨርፑልን ለመልቀቅ ያሳለፈው ውሳኔ ከባድ እንደነበረም ገልጿል። አሌክሳንደር አርኖልድ ስሜታዊ ሆኖ በታየበት የስንብት መልእክቱ ሊቨርፑልን ከ20 ዓመት በኋላ መልቀቁ እርግጥ መሆኑን አሳውቀዋል። አርኖልድ ለደጋፊው ባስተላለፈው የስንብት መልእክት ይህ በሕይወት የወሰንኩት ከባድ ውሳኔ ነው ሲል ገልጿል። አክሎም ሊቨርፑል ሙሉ ሕይወቴ የነበረ፣ ለክለቡ ያለኝ ፍቅር በጭራሽ አይጠፋም፣ በጣም አመሰግናለሁም ብለዋል። አሌክሳንደር አርኖልድ በመልእክቱ ወዴት እንደሚያመራ ያልገለጸ ቢሆንም መዳረሻው ሪያል ማድሪድ ስለመሆኑ ግን አስቀድሞም የተረጋገጠ ነገር ነበረ። ግን በእንባ ጭምር ነው ሊቨርፑልን የተለየው። ትሬንት አሌክሳንደር አርኖልድ በሊቨርፑል 352 ጨዋታ 23 ጎል 86 አሲስት ሻምፒዮንስ ሊግ ፕሪሚየር ሊግን 2 ጊዜ የአውሮፓ ሱፐር ካፕ የዓለም ክለቦች ዋንጫ ካራባው ካፕ 2 የኤፍኤ ካፕ ኮሚቲ ሺልድን ጠራርጎ የወሰደ ተጫዋች ነው። በግሉም በፕሪሚየር ሊጉ የተከላካይ ስፍራ ተጫዋች ሆኖ በርካታ አሲስትም ያደረገ ተጫዋች እንደሆነ አይዘነጋም። አሌክሳንደር አርኖልድ በሊቨርፑል ያለው ውል ሲጠናቀቅ ክለቡን በነፃ እንደሚለቅ ይታወቃል። ሊቨርፑል አሁን ላይ ከውሉ ማብቂያ ቀደም ብለው አርኖልድ ኮንትራት ማቋረጥ እንደሚፈልጉ ተገልጿል። ሪያል ማድሪድ አሌክሳንደር አርኖልድ በዓለም ክለቦች ዋንጫ ውድድር እንዲሳተፍላቸው ደግሞ ይፈልጋሉ። ታዲያ ይህንን ነገር ከሊቨርፑል ጋር ድርድር ያስፈልጋቸዋል። ሪያል ማድሪድ አርኖልድ ለውድድሩ 1 ወር ቀድሞ ለመውሰድ ክፍያ መፈጸም ይጠበቅባቸዋል ለሊቨርፑል። ስለዚህ አሁን ለዓለም ክለቦች ዋንጫ እንዲጫወትላቸው 500,000 ፓውንድ ለመክፈል ፈቃደኛ ናቸው ሪያል ማድሪዶች። ሊቨርፑል ግን ተጨማሪ ክፍያ ይፈልጋል። ለ1 ወሯ ራሱ 500,000 ፓውንድ አንቀበልም እና ጨምሩ እያሉ ነው።
ምናልባት እንግዲህ ሚሊየን ቤት ካልገባ አልቀበልም ለማለት ይሆናል ሊቨርፑሎች። ለማንኛውም አሁንም በነፃ የሚያጡትን ተጫዋች በሪያል ማድሪድ እና በሊቨርፑል በኩል በ500,000 ፓውንድ ድርድር ላይ ናቸው ተብሏል። ለዓለም ክለቦች ዋንጫኛ ጋር መጥቶ ይጫወት አይጫወት በሚለው ጉዳይ ላይ ማለት ነው። ይህንንስ እንዴት ይፈቱታል የሚለው የሚጠበቅ ነው የሚሆነው። በትሬንት አሌክሳንደር-አርኖልድ በኩል ግን እኔን ሪያል ማድሪድ ማስፈረም ከፈለገ በፊፋ ጌም ላይ ብቻ እንጂ በእውኑ እኔን አያስፈርምም ማለቱ የቅርብ ጊዜ ትውስታችን ነበር። በእግር ኳስ ግን የማይሆን ነገር የለም። ሊቨርፑል በዚህ ክረምት ዳርዊን ኑኔዝን በውሰት እንዲለቅ ይፈቅዳል ተብሏል። ነገር ግን በውሰቱ ላይ የመግዛት ግዴታን ያካትታሉ ነው የተባለው። ምናልባት ክለቦች እሱን ሲወስዱ በገንዘብ አከፋፈል ሂደት ላይ እንዳይቸገሩ ካላቸው ፍላጎት አንጻር 40 ሚሊዮን ዩሮ የመግዛት ግዴታ ባለበት የውሰቱን ለመልቀቅ ዝግጁ ናቸው ተብሏል። አትሌቲኮ ማድሪድ ምናልባትም ዩሊያን አልቫሬስ እንደተባለው ስሙ ከባርሴሎና ጋር መያያዙን ተከትሎ ለሌሎች የአውሮፓ ክለቦች መጫወት ከፈለገና ክለቡን ከለቀቀ የሱ ተተኪ ለማድረግ ቁጥር 1 ምርጫቸው ይህ የሊቨርፑል የፊት ወሰራ አጥቂ ዳርዊን ኑኔዝ እንደሆነም ተነግሯል። በዳርዊን ኑኔዝም በኩል ክለቡን ለመልቀቅ ፈቃደኛ ነው። በግሉም በተለይም በዘንድሮ የውድድር ዓመት በአርኔ ስሎት ስር ብዙ ደቂቃ ካልተሰጣቸው ተጫዋቾች በግንባር ቀደምትነት የሚጠቀሰው ተጫዋች እንደሆነም ይታወቃል። እንደ ዕድል ሆኖ በሊጉ ብዙ ጨዋታዎችን አልተሸነፍንም ነበረም፣ ግን ሽንፈት በጣም ያማለ ብለዋል ቨርጂል ቫን ዳይክ። ዋንጫውን አስቀድመን ብንወስንም ነገር ግን ውጤት ማግኘትና መጣር መቀጠል አለብን ብለዋል። ቼልሲ ብዙ ለውጦች የሚያደርግ ቡድን ነው። ሞይሰስ ካይሴዶ የቀይ መስመር ተከላካይ ሆኖ የሚጫወት ሲሆን ቀዳሚ ቦታው ደግሞ አማካይ ሆኖ የሚጫወት ነው። እሱ ልዩነት ለመፍጠር ብዙ ጥረት ያደርጋል። ይህ ደግሞ ብዙ መግባባትን ይጠይቃል። እንደምታውቁት ከባድ ጊዜዎች ይኖራሉ እና መሸነፍ ያማለ ብሏል። ዋንጫውን ብናረጋግጥም እንደ ሽንፈት ግን የምጠላው ነገር የለም ብሏል ቨርጂል ቫን ዳይክ። በእርግጥ ሊቨርፑል በተወሰነ መንገድ አስገዳጅ ጨዋታ አልነበረም። ምንም የሚያጣው ነገር የለም ሊቨርፑል። አርኔ ስሎት እንደውም እንደ ፍሬድሪኮ ኬዛ ያለ ተጫዋች የሜዳሊያ ባለቤት እንዲሆን ጭምር ያደረገ ውሳኔ ወስኖ ተጫዋቹን ወደ ሜዳ አስገብተው ያጫወቱበት እነ ዋታሩ ኢንዶድል የተሰጠበት ብዙ ለውጦችን ያደረጉበት ጨዋታ ነበረና ምናልባት ቀጣይ ሳምንት አንፊልድ ላይ ከአርሰናል ጋር ጨዋታ ያደርጋሉ። እንደዚህ አይነት ላላ ያለ ውሳኔ ይወስናሉ ወይ በአንፊልድስ በደጋፊያቸው ፊት ከአርሰናል ጋር ሲጫወቱ የሚለው ይጠበቃል። ቨርጂል ቫን ዳይክ ግን የትኛውም ሽንፈት ያማልና ሽንፈቱ ተቀባይነት የለውም ብለዋል። ፋብሪዚዮ ሮማኖ የዊሊያም ሳሊባንም ጉዳይ በተመለከተም ከአርኖልድ ያልተለየ ሁኔታ እንዳይፈጠር ስጋት አለ ብሏል። አሁን በአርሰናልም ቤት ካስታወሳችሁ የ2 ዓመት ታሪክ ነው የትሬንት አሌክሳንደር-አርኖልድ እና የሪያል ማድሪድ ቁርኝት። እንግዲህ ኬሊያን መባፔን በነፃ ያስፈረመ ሪያል ማድሪድ አሁን አርኖልድንም በነፃ ያስፈርሞታል። አሁን ዊሊያም ሳሊባ ነው ቀጣዩ ደግሞ። ሳሊባን ምናልባት ከችግራቸው አንጻር በዚህ ክረምት በትልቅ ገንዘብ ማስፈረም አንድ በፍሎሬንቲኖ ፔሬዝ በኩል የተያዘ ዕቅድ ነው። አርሰናል አሻፈረኝ ካልና ተጫዋቹ መቆየት ከፈለገ ግን ሪያል ማድሪድ የተለመደውን ስትራቴጂ ተጠቅሞ 2027 ድረስ ኮንትራቱ እስኪጠናቀቅ ጠብቆ ተጫዋቹን በነፃ ማስፈረም ሁለተኛው አማራጭ ነው። ታዲያ ፋብሪዚዮ ሮማኖ ይዞት የወጣው መረጃ መሰረት ዊሊያም ሳሊባ አርሰናልን ከለቀቀ ለሪያል ማድሪድ ብቻ ነው። ከዛ ውጭ ግን ለየትኛውም ክለብ ሲል አርሰናልን አይለቀም ብሏል። አሁን ትልቁ ጥያቄ አርሰናልን እንዳይለቅ ከአርሰናል ምን ይጠበቃል የሚለው ጉዳይ ነው። ምናልባት ጉዳዩ ከገንዘብ ጋር የተያዘ ላይሆን ይችላል። አርኖልድ ለገንዘብ ብሎ እንዳለቀቀ ይታወቃል። ምክንያቱም ረብጣ ብሮች ሊቨርፑል ራሱ አቅርቦለታል። በተከላካይ ታሪክ ውዱን ክፍያ አቅርቦለታል። ብዙ ነገር ቀርቦለት ነው አርኖልድ ሊቨርፑልን የለቀቀውና ሳሊባም አርሰናልን ከለቀቀ ጉዳዩ የገንዘብ አይደለም ብሏል ፋብሪዚዮ ሮማኖ። ሪዮ ፈርዲናንድ ስለ ሻምፒዮንስ ሊግ የመልስ ጨዋታ ሐሳቡን አጋርቷል። የመልሱን ጨዋታ ሊቀየር የሚችለው ብቸኛው ተጫዋች ቡካዮ ሳካ ነው ብሎታል። ምክንያቱም እሱ ጨዋታውን ማሸነፍና በአካባቢ ያሉ ነገሮችን ማስተካከል የሚችል ነው። ሳካ ወርልድ ክላስ ተጫዋች ነው ብሏል። ከዚህ ቀደም ዓመቱ ሲጀመር አይደለም ያለው ሪዮ ፈርዲናንድ አሁን ግን ስለ ሳካ ወርልድ ክላስነት ጥርጥር የለኝም ብሏል። ለዚህም በጨዋታው ልዩነት ሊፈጥር ይችላል ብሏል። አንድ ነገር ግን አለ። የመጀመሪያውን ጨዋታ እኛ በምስል አስደግፈን ትንታኔ ሰርተን ነበረ። የአርሰናል ደጋፊዎች ታስታውሱታላችሁ ብለን እናስባለን። በማግስቱ በተለይ በጨዋታው ማግስት ሮብ ማለዳ ያለፈው ሳምንት በነበረው መረጃችን ላይ ለ5-6 ነው ሳካን ማርክ የሚያደርጉት። ወደ 2 ተጫዋቾች ማንቱማን ማርክ ያደርጉታል፣ ወይም ተጠግተው ተጫዋቹን ስፔስ ያሳጡት ነበር፣ ወይም ኳስ ለመንጠቅ ይጥራሉ። ሁለቱን ሸውዶ ቢያልፍ እንኳን ቀሪዎቹ ተከላካዮች ወደ 3 የሚጠጉት ደግሞ ስፔስ ዘግተው ነው የሚጠብቁት ለሌሎች ተጫዋች ኳስ እንዳያቀብልና በእንደዚህ አይነት ፈተና ውስጥ ያለፈ ተጫዋች ነበረ ቡካዮ ሳካ በኤምሬት። እሱም ኢላማ ተደርጌ ነበር ብሏል። መፍትሄ እፈልጋለሁ ብሏል። እናም ሪዮ ፈርዲናንድ እመኑኝ ጨዋታውን የሚቀይረው ሳካ ነው እያለ ነው።
አርሰናል ወደ ፓሪስ ሄደው አሸንፈው ወደ ፍጻሜ ማለፍ ይችላሉ ያለው ደግሞ ሌላኛው የቀድሞ ዩናይትድ ተጫዋች ጋሪ ኔቭል ነው። ለማንኛውም የቀድሞ ዩናይትድ ሌጀንዶች ቅድመ ግምታቸውን አሁንም ለአርሰናል ሰጥተዋል። ቪታኒያ ግን እኛ ኤምሬትስ ላይ አርሰናልን ካሸነፈን በኋላ ደስታችንን አልገለጽንም፣ አሰልጣኝ ሉዊስ ኤንሪኬም ያንን እንድናደርግ አልፈቀደልንም፣ እኛ መጨፈር የፈለግነው ሮብ ምሽት ፓርክ ደ ፕሪንስ ላይ ስለሆነም ጭምር ነው ብለዋል። ስለዚህ በፓርክ ደ ፕሪንስ ጨዋታውን እንጨርሰዋለን ብለዋል። በአርሰናል በኩል የቲምበር ጉዳይ ራሳቸው ማይክል አርቴታ አጠራጣሪ ነው ብለዋል። አሁን እየወጡ ባሉ መረጃዎች በአርሰናል የሕክምና ቡድን አባላት በኩል ለጨዋታው እንዲደርስ የተቻላቸውን ሁሉ ጥረት እያደረጉ ነው ተብሏል። ምናልባት እስከ ሮብ ማለዳ የሚኖር አዲስ ነገር ካለ እናጋራቸዋለን። ግን ተጫዋቹ እስከዚህ ሰዓት ድረስ ብቁ አይደለም። የሕክምና ቡድን አባላት ግን የተቻለውን ሁሉ ጥረት እያደረጉ ነው ተብሏል። አርሰናል ከአጥቂ ስፍራ ጋር በተያያዘ ሁጎ ኤኪቲኬን ሁኔታም አሁንም እየተከታተሉ ይገኛሉ። ለዚህ ዝውውር በጣም አስቸጋሪው ነገር ለአርሰናል የሚሆንበት ምናልባት የጊዮኬሬስ ካልሳካ ብሎ እንደ አማራጭ ከያዙት ተጫዋች የኢንትራክ ፍራንክፈርቱ ሁጎ ኤኪቲኬ ጋር በተያያዘ የከባዱ ነገር የሊቨርፑል ነው። ሊቨርፑል በጥብቅ እየፈለገው ነው። ምክንያቱም ሊቨርፑል አጥቂ መቀየር ይፈልጋል። በዛ ላይ 100 ሚሊዮን ዩሮ ተለጥፎበታል። አርሰናል በዚህ ሁሉ ጫና ውስጥ ሆኖ ይህን ዝውውር ለመጨረስ ጥረት ያደርጋል ተብሏል። ግን ሁለተኛ አማራጫቸው ነው ከቪክተር ጊዮኬሬስ ቀጥሎ ማለት ነው። ዛሬ ትልቁ ውዝግብ የተፈጠረው በአርሰን ቬንገር እና በማንቸስተር ዩናይትድ መካከል ነው። ካስታወሳችሁ 2012 ላይ አርሰን ቬንገር አንድ ንግግር ተናግረው ነበረ። የአውሮፓ ሻምፒዮንስ ሊግ ትኬትን መቁረጥ ዋንጫ እንደማሸነፍ ነው ብለው ነበረ። አሁን ደግሞ ያንን ሐሳባቸውን ቀየር አድርገውታል። ዩናይትድ ኤሮፕ ሊግን አሸንፎ ሻምፒዮንስ ሊግ በፍጹም መግባት የለበትም የሚል ቅሬታን አቅርበዋል። እሳቸውም የቀድሞ የአርሰናል አሰልጣኝ አርሰን ቬንገር በድጋሜ በኤሮፕ ሊግ ላይ ነው ዩናይትድ መሳተፍ ያለበት፣ እንዴት 15ኛና 16ኛ የጨረሰ ቡድን አንድ ዋንጫ ብቻ ስለበላ ወደ ትልቁ መድረክ ይገባል፣ ያውም 5 የፕሪሚየር ሊግ ክለብ ማሳተፍ በሚቻልበት ዘመን። ስለዚህ ዩናይትድ በፍጹም በዛ መንገድ መግባት የለበትም፣ ይህ ህግም መስተካከል አለበት ብለዋል። እሳቸው እንደ ዩናይትድ ብቻ ሳይሆን ያነሱት ይህ ህግም መስተካከል ያለበት ይመስለኛል ብለዋል። ያው እንደሚታወቀው የኤፍኤ ካፕ አሸናፊ በፕሪሚየር ሊጉ ኤሮፕ ሊግን በቀጥታ መሳተፍ ይችላል። በዛ መንገድ ትኬቱን ካልቆረጠ ማለት ነው። በቀጥታ ተሳታፊ መሆን ይችላል። ሌላኛው ደግሞ በኤሮፕ ሊግ ያሸነፈ ቡድን በቀጥታ የአውሮፓ ሻምፒዮንስ ሊግ ትኬትን መቁረጥ ይችላልና ይህ ህግ መቀየር አለበት ብለዋል። አርሰን ቬንገር በታሪክ የአውሮፓ ሻምፒዮንስ ሊግ ኤሮፕ ሊግንም ይሁን አዲስ የተመሰረተውን ኮንፈረንስ ሊግ እሳቸው አሸንፈው ታያቁም። 2012 ላይ ደግሞ ይህንን መድረክ መቀላቀል ዋንጫ እንደማሸነፍ ነው ማለታቸው የሚዘነጋ አይደለም። ብሪያን ምቤሞ እጅግ በጣም አስደናቂው ተጫዋች በብሬንትፎርድ ቤት አሁን 24 የግብ አስተዋጽኦ አለው በዚህ ውድድር ዓመት። ካሜሮናዊ ነው። 60 ሚሊዮን ዩሮ ተለጥፎበታል። ቲኤንቲ ስፖርት በፊት ገጹ ላይ የዩናይትድ ኢላማ ሆኗል ብሏል። አሁን ላይ በማንቸስተር ዩናይትድ በኩል ግን ማቲያስ ኩና እና የብሪያን ምቤሞ ተፈላጊነት አሁን ከፍ ያለ ደረጃ ላይ ደርሷል። ሁለቱም በትልቅ ደረጃ ነው ለማዛወር ዩናይትድ እየሰራ የሚገኘው። ማቲያስ ኩና 15 ግብ 6 አሲስት 21 የግብ አስተዋጽኦ አለው በዘንድሮ የውድድር ዓመት። ብሪያን ምቤሞ 18 ግብ 6 አሲስት 24 የግብ አስተዋጽኦ አለው። በፕሪሚየር ሊጉ ተፈትነው ውጤታማነታቸውን ያስመሰከሩ ተጫዋቾች ማለት ይቻላል፣ ምንም ጥርጥር የለውም። አንዱ በወልቭስ አንዱ በብሬንትፎርድ ነው እየተጫወተ የሚገኘው። በዩናይትድ ይሄን ያረገ አንድም ተጫዋች የለም በፕሪሚየር ሊግ ብቻ ይሄን ያህል ግብ ያስቆጠረ። የዩናይትድ እንደውም ከፍተኛ የግብ አስቆጣሪ ተጫዋቻቸው ራሱ የአማካይ ስፍራ ተጫዋቻቸው እንጂ የፊት መስመር አጥቂያቸውም ጭምር እንዳልሆነ ይታወቃል። ከዚህ ጋር በተያያዘ በማንቸስተር ዩናይትድ ቤት አሁንም ብሩኖ ፈርናንዴዝ 37 የግብ አስተዋጽኦ፣ አሌሃንድሮ ጋርናቾ 21 የግብ አስተዋጽኦ፣ አማድ ዲያሎ 18 የግብ አስተዋጽኦ፣ በአጠቃላይ እነኚህ 3 ተጫዋቾች ብቻ 76 የግብ አስተዋጽኦ በዚህ ውድድር ዓመት ለዩናይትድ አበርክቷል። አንድም የ9 ቁጥር ተጫዋች መካከላቸው የለም። ብሩኖ የ10 ቁጥር ሚና ወስዶ አብዛኛውን ጊዜ የሚጫወት ተጫዋች ነው። አሌሃንድሮ ጋርናቾ እና አማድ ዲያሎ የክንፍ አጥቂዎች ናቸው። ግን የዩናይትድ ቁልፍ ግብ አስቆጣሪና አሲስት አድራጊ አሁንም እነሱ ናቸው። ሩበን አሞሪም ማውንት እጅግ በጣም አስተዋይ ነው፣ በተለይ የሚፈልገው ብቃት ያለው ተጫዋች ብለዋል። በእርግጥ እሳቸው ካስታወሳችሁ ወደ ዩናይትድ ገና ሲመጡ ጭምር ለሩበን አሞሪም ትክክለኛ ሰው በዩናይትድ ካሉት ውስጥ አንደኛው ማውንት ነው ተብሎ ነበር። ትልቁ ችግር ጉዳት ነው። በጣም ጠንክሮ ይሰለጥናል። ሁልጊዜ ብዙ መስራት ይፈልጋል። እሱን እየተንከባከበን ነው። ተጨማሪ ደቂቃዎች መጫወት ይፈልጋል። እኛ ደግሞ እየተጠነቀቅንለት ነው። በወሳኝ ጨዋታ ላይ እናሰልፈዋለን ብሏል። በድጋሜ ማንቸስተር ዩናይትድ ባለፈው ሲዝን መጀመሪያ አንስቶ እስካሁን ድረስ
30 የሊግ ጨዋታዎችን ተሸንፏል በድምሩ በኤሪክ ቴን ሃግ እስከ ሩበን አሞሪም ማለት ነው። በአምና በ38 ጨዋታ ዘንድሮ በ35 ጨዋታ በድምሩ 30 የሊግ ጨዋታን ተሸንፏል ዩናይትድ እና ኦልሞስት ለግማሽ የቀረበ እንደማለት ነው በሁለቱ ሲዝን የተሸነፈው ድምር ማለት ነው። ይሄ በዩናይትድ ቤት በጣም አስከፊ ጊዜ ላይ መሆናቸውን የሚያሳይ ነው። የቀድሞ የማንቸስተር ዩናይትድ ተጫዋች ሜሰን ግሪንውድ ወደ እንግሊዝ ፕሪሚየር ሊግ እንደዚሁ መመለስ ይፈልጋል እየተባለ ነው። ዩናይትድ ከዚህ ዝውውር 50% የሚጠጋ ድርሻ እንዳለው ይታወቃል። ሜሰን ግሪንውድ ከማንቸስተር ዩናይትድ ከለቀቀ በኋላ ዳግም ወደ እንግሊዝ ሊመጣ የሚችልበት አማራጭ አለ ተብሏል። ነገር ግን የትኛው ክለብ እሱ ለማስፈረም ፍላጎት እንዳለው ይፋ ባይደረግም፣ ነገር ግን እሱ ተጫዋቹ ራሱ በእንግሊዝ ፕሪሚየር ሊግ ዳግም ራሱን ማሳየት ይፈልጋል እየተባለ ነው። ማንቸስተር ዩናይትድ በሴቶቹ የአውሮፓ ሻምፒዮንስ ሊግ ተሳታፊ መሆናቸውን አረጋግጠዋል። በሚቀጥለው የውድድር ዓመት የአውሮፓን ትኬት ለመቁረጥ በነበረ ፍልሚያ ላይ ማንቸስተር ዩናይትድ ሴቶች በማንቸስተር ሲቲ ሴቶች ለረጅም ደቂቃ ቢመሩም በኋላም ላይ ጨዋታውን አቻ በማድረጋቸው በቀጥታም ወደ አውሮፓ ሻምፒዮንስ ሊግ አልፈዋል። ከዚህ በተጨማሪ ማንቸስተር ዩናይትድ ሴቶች ለሶስተኛ የውድድር ዓመት በተከታታይ የሴቶች ኤፍኤ ካፕ የፍጻሜ ተፋላሚ መሆናቸው ሲረጋገጥ ከዘንድሮ የሴቶች የፕሪሚየር ሊግ ሻምፒዮን ከሆኑት ቼልሲ ጋር በኤፍኤ ካፕ የሚፋለሙም ይሆናል። ስለዚህ ማንቸስተር ዩናይትድ በሴቶቹ በቀላሉ የአውሮፓ ሻምፒዮንስ ሊግ ትኬትን ቆርጠዋል። የኤፍኤ ካፕ ደግሞ የፍጻሜ ተፋላሚ መሆናቸው ተረጋግጧል። እቺን ቀን እናስታውሳችሁ 16 ዓመት ወደ ኋላ ተጉዘን CR7 ክርስቲያኖ ሮናልዶ የመጨረሻ ዓመቱን በዩናይትድ እያሳለፈ ነበረ። ታዲያ ክርስቲያኖ ሮናልዶ ልክ በዚች ቀን በአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ ጨዋታ ላይ በሰሜን ለንደኑ ክለብ አርሰናል ኤምሬትስ ላይ በነበረ ጨዋታ ከ35 ሜትር ወይም ደግሞ ከ35 ያርድ ርቀት ላይ አስደናቂ ቅጣት ምት ያውም ከጠባብ አንግል ያስቆጠረባት ምሽት ነበረች። ስንቶቻችሁ እቺን ምሽት ታስታውሳላችሁ? የዩናይትድ ደጋፊዎች አጋሩን። እኛ ለዚህ ሰዓት ታላላቅ የአውሮፓ ክለቦችን ወቅታዊ ዕለታዊ የቡድን መረጃ፣ የዝውውር መረጃ ለእናንተ ወደ አድማጮቻችን ብትሰሙ ብለን ያሰናዳንላችሁ ጥንቅር ይሄንን ይመስል ነበረ። አስቀድመን ግን ለሐሳብ አስተያየታችሁ ከልብ ነው በእውነት የምናመሰግነው ውድ ቤተሰቦቻችን። እንደ ግብአት ሁሉንም ሐሳብ አስተያየታችሁን ስለምንጠቀመው ማለት ነው። ከዚህኛው መረጃ ሐሳብ መስጫ ሳጥናችን ስር ያላችሁን ሐሳብ አስተያየት እንደ ሁልጊዜው ዛሬም እንድትሰፍሩልን ጠይቀን የአሁኑን ጥንቅሮቻችንን እዚህ ጋር አብቅተናል። በቀጣይ መረጃችን ተጨማሪ መረጃዎችን ይዘን እንገናኝ።